በተለይ በመጀመሪያዎቹ 10 12 13 ዓመት ግብጽ በኩል የሚመጣው ፈተና በጣም ከባድ ነበር። ግብጾቹ ናቸው ወደኛ መምጣት ያለባቸው። እኛ በፍትሃዊነት ነው የምንጠቀመው ብለናል። ሚዛናዊ በሆነ መልኩ ነው የምንጠቀመው ብለናል። ውሃው የጋራ ነው ብለናል። ይህንን መቀበል መቻል አለባቸው። አማራጭ ሌላ መንገድ የላቸውም። ወደኛ መምጣት ነው ያለባቸው። በተለይ የውጭ ገንዘብ እንዳናገኝ የተደረገው ተጽዕኖ እንዲህ አይነት ትልቅ ፕሮጀክት ከውስጥ ገንዘብ ከአቅም መስራት ትልቅ ኃይል ነው። ለወደፊቱ ለምትሰራቸው ስራዎችም ኮንፊደንስ ሊያድርብን የሚችልበት ሁኔታ አሁን እያደረ እየመጣ ያለው ኢትዮጵያ ይህንን ጉዳይ ትክክለኛ መሆኗን ዓለም የተገነዘበበት ሁኔታ ነው ያለው። ሰላም ጤና ይስጥልን ተከታታዮቻችን፣ የዛሬ እንግዳችን አምባሳደር ኢብራሂም ኢድሪስ ናቸው። አምባሳደር ኢብራሂም ኢድሪስ ለ24 ዓመታት በውጭ ጉዳይ ሚኒስቴር በተለያዩ እርከኖች አገልግለዋል። እንዲሁም አምባሳደር በመሆን ሰርተዋል። ዛሬ በታላቁ ህዳሴ ግድብና በድንበር ተሻጋሪ ጉዳዮች ዙሪያ ላይ ውይይት እናደርጋለን። አብራችሁን ነው። ባለፉት 14 ዓመታት የታላቁ ህዳሴ ግድብ በርካታ ፈተናዎች እንዳሉበት ይታወቃልና ያንን ለማለፍ የኢትዮጵያ መንግስት የተጠቀመው የዲፕሎማሲ አካሄድ እንዴት ይገለጻል የሚለውን እስኪ ያብራሩልን። ባለፉት 14 ዓመት በተለይ በመጀመሪያዎቹ 10 12 13 ዓመት በግብጽ በኩል የሚመጣው ፈተና በጣም ከባድ ነበር። በተለያየ አቅጣጫ ችግሮችን እያስቀመጡ እንዳትራመድ ጫና እያደረጉ የነበረበት ጊዜ ስለነበር በዛን ጊዜ በኢትዮጵያ በኩል የተደረገው ትልቅ ስራዎች ተሰርተዋል ብዬ ነው ማምነውና ያንን ሁሉ ተቋቁመን ነው አሁን እዚህ ቦታ ልንደርስ የቻልነው። በዓለም አቀፍ ደረጃ በርካታ የድንበር ተሻጋሪ ወንዞች አሉ። እነዚህ ድንበር ተሻጋሪ ወንዞችን ከመጠቀም አንጻር የዓለም አቀፍ ሕጉ ምን ይላል የሚለውን ያብራሩልን። የኛን ለየት የሚያደርገው ይሄ ነው። በአጠቃላይ የዓለም አቀፍ ውሃ በፍትሃዊነት በጋራ አንዱን ጉዳት ሳያመጣ በእርግጥ ጉልህ ጉዳት ሳያደርስ በጋራ የሚጠቀሙበት ውሃ ነው። ግን በዚህ አካባቢ በተለይ በናይል አካባቢ ያለው ሁኔታ ግን የተለየ ነው። በተለይ የታችኛዎቹ ሁለት ሀገሮች በተለይ ደግሞ ግብጽ ሌሎቹ የላይኛዎቹ ሀገሮች ውሃውን እንዳይጠቀሙ ጫና ስታደርግ የነበረችበት ወቅት ስለነበረ ይሄ ሁኔታ ነው ሆኖ የነበረው ማለት ነው ባለፉት አመታት። አሁን ከጥቂት ጊዜ ወዲህ ነው እንግዲህ በተለይ በተፋሰሱ የላይኛዎቹ ሀገሮች በኢትዮጵያ መሪነት በኢትዮጵያ ግንባር ቀደምትነት ይህንን ሁኔታ ለመለወጥ ያደረጉት ትግል ሁኔታውን ከሌሎች ተፋሰስ ሀገሮች ለየት የሚያደርገው ሁኔታ ይሄ ነው። የአባይን ወንዝ ለብቻ ሳይሆን በፍትሃዊነት ለመጠቀም በተደጋጋሚ እየገለጸ ሲሆን፣ በተቃራኒው ግብጽ ደግሞ ለብቻ የመጠቀም አዝማሚያን በተደጋጋሚ ስታነሳ ይስተዋላልና ምን ይላሉ? ይሄ ነው የግብጽ ጉዳይ በተለይ የሚያሳዝን ነው። በተለይ ደግሞ ከምሁራኑ፣ ከሚዲያው፣ ከፖለቲከኞቹ የናይልን ጉዳይ የፖለቲካ ጉዳይ ያደረጉት። ስለዚህ የፖለቲካ መጠቀሚያ ስላደረጉት ወደ ቴክኒክ ገብቶ ተፋሰሱ ሀገሮች በጋራ ተቀምጠው ችግሩን ፈተው በጋራ መጠቀም ሁሉም ማደግ ሲችሉ እኒህ ታችኛዎቹ ሀገሮች ማለት ነው የፖለቲከኞቹ የግብጽ ፖለቲከኞች ይህን ነገር ለፖለቲካ ዓላማቸው ስለተጠቀሙበት አሁን ያለን ችግር ከነሱ የመጣ ነው። የግድቡ ጉዳይ ያው አሁን የደረሰበት ደረጃ ከፍተኛ ደረጃ ደርሷል። መጠናቀቅ ላይ ነው። አሁን እንደተባለው ከጥቂት ወራት በኋላ ሙሉ በሙሉ ስራ የሚመረቅበት ሁኔታ ነው። ይሄ ሁኔታ የሚያሳየው ግብጾች ከዚህ በፊት የነበራቸው አካሄድ የትም ሊያደርስ እንደማይችል ነው። ምክንያቱም አማራጭ የሚኖራቸው እነሱ ከላይኛዎቹ ተፋሰስ በተለይ ደግሞ ከኢትዮጵያ ጋራ ተባብሮ የመስራት ነው። ከዚህ ውጭ ሌላ አማራጭ እኮ የላቸውም። ስለዚህ አሁን ያለንበት ሁኔታ ባለፉት አመታት የነበር የትግል ውጤታችን ያለንበት ሁኔታ አሁን ያ ነው እኛ የምንገኝበት። ከብዙ ትግል በኋላ የአባይ ግድብ አሁን የደረሰበት ደረጃ ላይ ደርሶ ሲመለከቱት ኢትዮጵያ ስታነሳቸው የነበሩ ሀሳቦች ትክክል ስለመሆናቸው አመላካች ናቸው ይላሉ? በደንብ። ምክንያቱም ላለፉት አመታት እኔ ወደ 24 አመት ነው በዚህ ጉዳይ ውስጥ የነበርኩት። ስለዚህ በየጊዜው የነበረው ትግሉ በጣም ከፍተኛ የነበረና የማይመስል ነበር መጀመሪያው ላይ። አሁን ግን የኢትዮጵያ አቋም እየተጠናከረ
እዚህ ቦታ የደረስንበት ድጋፍም ያሰባሰፍንበት በመጀመሪያዎቹ ዓመታት ኢትዮጵያ ብቸኛ ሀገር ነበረች እኮ በዚህ ጉዳይ ላይ ብቻዋን ነበር የቆመች። በኋላ ተፋሰሱ ሀገሮችን በጎኗ እየቆሙ መጥተው አሁን ጠንካራ አቋም የሆነበትና ዓለም አቀፋዊውን ጉዳይ ነው አሁን ለማረጋገጥ እዚህ የተቻለው። የህዳሴ ግድብን በተመለከተ ከዚህ በኋላ ምን አይነት ክሶች ሊቀርቡበት ይችላሉ? ኢትዮጵያስ ከዚህ በኋላ ምን ማድረግ ይጠበቅባታል ይላሉ? እኛ መብታችንን አሁን ማረጋገጥ ነው ያለ። መብታችንን አረጋግጠናል። አሁንም በዚሁ ነው የምንቀጥለው። ግብጾቹ ናቸው ወደኛ መምጣት ያለባቸው። እኛ በፍትሃዊነት ነው የምንጠቀመው ብለናል። ሚዛናዊ በሆነ መልክ ነው የምንጠቀመው ብለናል። ውሃው የጋራ ነው ብለናል። ይህንን መቀበል መቻል አለባቸው። አማራጭ ሌላ መንገድ የላቸውም። ወደኛ መምጣት ነው ያለባቸው። የግድቡ መጠናቀቅና ወደ ስራ መግባት በአባይ ዙሪያ የሚደረጉ ድርድሮች ላይ ምን አይነት ተጽዕኖ ይኖረዋል? አቅማችን እያደገ ነው የሚመጣው። ውሃ ከመያዝ አቅማችን ጋር በተያያዘ አንዱ እሱ ነው። ሁለተኛ በተደረገብን ለረጅም ጊዜ ተጽዕኖ በተለይ የውጭ ገንዘብ እንዳናገኝ የተደረገው ተጽዕኖ እንዲህ አይነት ትልቅ ፕሮጀክት ከውስጥ ገንዘብ ከአቅምህ መስራት ትልቅ ኃይል ነው። ለወደፊቱ ለምትሰራቸው ስራዎችም እንትን ነው ለካ መስራት እችላለሁ፣ ከውስጥ ገንዘብ ሰብስቤ እንዲህ አይነት ትላልቅ ፕሮጀክቶች መስራት እችላለሁ፣ ሌላ ሊገድበኝ የሚችል አገር የለም ብሎ ኮንፊደንስ ሊያድርብን የሚችልበት ሁኔታ ነው እና ከዛ አኳያ ትልቅ መልእክት ነው ለኛም ለውጭም የሚሰጠው የህዳሴ ግድብ ለኛ እንድንበረታታ የበለጠ ያደርገናል። ከውጭ ላሉ መንግስታትና ኃይሎች ደግሞ ምንም ማድረግ አትችሉም፣ ያላችሁ አማራጭ ከኢትዮጵያ ጋር ተባብራችሁ መስራት ያለባችሁ ነው የሚለው መልእክት ያስተላልፋል እንጂ በተለይ የህዳሴ ግድብ ለኢትዮጵያ ትልቅ ሀብት ነው። ለምንሰራቸው ስራዎች በሙሉ ጉልበት ይሰጠናል፣ አቅም ይሰጠናል፣ ገንዘብ ይሰጠናል፣ ተስፋ ይሰጠናል። ያለን አማራጭ እኛ እነሱ ወደኛ ይሄ ሪያሊቲውን እየተከተሉ መጥተው ከኢትዮጵያ ጋር መስማማት ብቻ ነው ያላቸው አማራጭ። ምክንያቱም እኛን ሊገደበን የሚችል ህግ አሰራር ዓለም አቀፍ ህግ አሰራርም የለም። ስለዚህ ትልቅ ደረጃ ላይ ነው አሁን ያለ ነው። እኛ አቅማችንም በዛው መልኩ እየጠነከረ የመጣበት ሁኔታ ነው ያለው። በሂደት ውስጥ የኢትዮጵያ አቋም ትክክለኛ መሆኑ የታወቀ ነው። ግብጾቹም እየተረዱት የመጡበት ሁኔታ ነው። አሁንም ያላቸው አማራጭ ይህንኑ ደግፈው ከኢትዮጵያ ጋር ቆመው በጋራ ለመስራት መጣር ነው። ግብጽ በአባይ ጉዳይ የተከራከረች፣ በሌላ በልኩ ደግሞ ስለ ቀይ ባህር የሚስተዋሉ ሀገራት ወይም በቀይ ባህር ላይ መስፈር የሚችሉ ሀገራት የቀይ ባህር ድንበር ተጋሪ የሆኑ ናቸው የሚል ጥያቄ ታነሳለች። ይህ ትክክል ነው ብላ ያስባሉ? የቀይ ባህር ጉዳይ ኢንተርናሽናል ውሃ ነው። ለምሳሌ ሰፊው በሆነ የቀይ ባህር ቦታ ላይ የውሃው ስፋት የባህሩ ስፋት ሰፊ የሆነ 190 ኪሎ ሜትር ነው። በኢንተርናሽናል ህግ በዩኤን ኮንቬንሽን በ1982 መሰረት የባህር ዳርቻ ሀገሮች ውሃውን የኛ ውሃ ነው የሚሉት 12 ማይልስ ብቻ ነው፣ ወደ 19 ኪሎ ሜትር ብቻ ነው። በዛም 19 በዘራም 19 አቨሬጅ 40 ቢሆን 150 ኪሎ ሜትር ባህሩ የኢንተርናሽናል ወተር ማንንም ሀገር ውጭም ቅርብም ሩቅም ያለ ሀገር ላንድ ሎክድም ይሁን ሌላም ቦታ ይምጣ ያ ውሃ ኢንተርናሽናል ውሃ ነውና በፍጹም መብት የላቸውም። ራሱ ይህንንም ሲናገሩ በጣም ያሳፍራል። የናይል ተፋሰስ ሀገራት የተፈራረሙበት የትብብር ማዕቀፍ ወደ ኮሚሽንነት ማደጉ ይታወሳል። ይህ ፋይዳው ምንድን ነው? አሁንስ ምን ደረጃ ላይ ይገኛል? ይሄ ስምምነት ቀደም ሲል እነሱ አለን ከሚሉት ስምምነት የተሻለ ስምምነት ሆኗል። በስድስት ሀገሮች የጸደቀ ነው። እስከ ዛሬ ድረስ አለ ሲሉ የነበሩት የ1959 ነው። 59 ሁለት ስምምነት ነው። ያ ስምምነት በሁለት የታች ምንም ውሃ በማያመነጩ ሀገሮች የተደረገ ስምምነት ነው። ይሄ ግን ውሃውን በሚያመነጩ ሀገር በተለይ ኢትዮጵያ ባለችበት ስምምነት ይሄ ስምምነት ከእንግዲህ ወዲህ ቋሚ ሆኖ በሂደት ሊቀበሉት የሚገባና አማራጭም የሌላቸው ነው። በተለይ ደግሞ የታችኛው ተፋሰስ ሀገሮች በእንዲህ አይነት ስምምነት ተጠቃሚ ነው የሚሆኑት። ምክንያቱም ውሃው ከነሱ እጅ የለም። ውሃው ያለው ከላይኛዎቹ ሀገሮች ነው። ስለዚህ ከነዚህ ሀገሮች ጋር ካልተስማሙ በስተቀር የሚገዙበት ሕግ ስለማይኖር ሁሉም ሀገር ወደ ራሱ ውሃ የመጠቀም አቅጣጫ ይሄዳል። ስለዚህ ይሄ እንዳይሆን እነዚህ ሀገሮች በተለይ ግብጽና ሱዳን ወደ ተፋሰሱ መምጣት ወደዚህ መምጣትና
የናይል ቤዝንን ማቀፍና በዛ ውስጥ መታቀፍ አለባቸው። አማራጫቸው ያ ብቻ ነው። 6 ሀገር በስምምነቱ መሰረት 6 ሀገሮች ከፈረሙት ይጸድቃል። ህግ ነው፣ እንደ ኮንቬንሽን ነው ማለት ነው። 6 ሀገሮች 6 ሀገር የተጠቀሰው ይሄ ነው። በ6 ሀገሮቹ በዛ መሰረት ህግ ማድረግ ይችላሉ። ስለዚህ ሌሎቹ ከፈለጉ ሊገቡ ይችላሉ። ቢገቡ ደግሞ የተሻለ ነው። ግን ህግነቱን ግን ዋጋውን አይቀንሰውም፣ ቫሊዩን አይቀንሰውም የስምምነቱ። ስለዚህ ያላቸው አማራጭ መቀበል ነው። ምክንያቱም በተለይ ደግሞ በእነዚህ በ6ቱ ሀገሮች ውስጥ የህግ አካል ሆኗል። የእያንዳንዱ አገር ህግ አካል ሆኗል። የኢትዮጵያን የወሰድክ እንደሆነ ስናጸድቀው የኢትዮጵያ ህግ ሆኗል። በየሀገሩ 6ቱ ሀገሮች ህግ ሆኗል። ስለዚህ እነዚህ ሀገሮች የታችኛዎች ሀገሮች ያላቸው አማራጭ በዚህ ውስጥ መካተትና በጋራ ምክንያቱም የውሃም ስለማያመነጩ በተለይ ግብጽና ሱዳን ውሃውን ውይይት አድርገው ሊጠቀሙ የሚችሉት ከነዚህ ውሃ ከሚያመነጩት ስምምነቱ ውስጥ ካሉት አገሮች ነው። ከነሱ ውሃ ቢመጣ ኖሮ እሺ፣ ከነሱ ውሃ ይመጣ። ሁለተኛ የጠየቁት እኮ ኢንተርናሽናል መርህ ነው። በፍትሃዊ በሆነ ሚዛናዊ በሆነ መልክ እንጠቀምበት ነው። በውሃው ላይ ቀደም ሲል በነበረ ውሃ ትንኩባቸው። ምክንያቱም እነሱ ብዙ ስራ ሰርተው ነበር። የ1959 ስምምነት የሁላችንም እንደፈረምነው አድርገው ነበር ለዓለም ሲያስተጋቡ የነበሩት። አሁን ግን ያ ሁሉ ሁኔታ ተለውጦ ሪያሊቲውን የተቀበሉትና ኢትዮጵያ ከዚህ በፊት ለግብጽ የገባችው ምንም አይነት ግዴታ ያልሆነ መሆኑን የሚያሳይ ሁኔታ ተፈጥሯል። ስለዚህ አሁን ያለንበት ሁኔታ ዓለም አቀፍ እየተረዳው የመጣበትና ራሳቸውም እየተረዱ ያሉበት ሁኔታ ነው። ምክንያቱም ባለፉት ዓመታት ያየነው ጊዜ በተለይ ከዲኦፒው ጋር 2015 ከፈረምነው ጋር ተያይዞ የተቀበልነው ሁኔታ ምንድነው? እነሱ የተቀበሉት ሁኔታ ይሄ ጋራ የሚልም ስሜትም የተካተተበት ነው። እንደ አንቀጽ 4 ላይ ውሃው የጋራ ነው የሚለውን እዛ ውስጥ የተካተተበትና ሌሎች የኢትዮጵያን ፍላጎቶች ለማረጋገጥ የተቻለበት ስለሆነ አሁን እያደረ እየመጣ ያለው ኢትዮጵያ ይህንን ጉዳይ ትክክለኛ መሆኗን ዓለም የተገነዘበበት ሁኔታ ነው ያለው። በሺህ ኪሎ ሜትሮችን አቋርጠው በርካታ ሀገራት በቀይ ባህር ዙሪያ የጦር ቤዝ መገንባታቸው ይታወሳልና ነገር ግን ኢትዮጵያ ወደ ቀይ ባህር አካባቢ እንዳትደርስ በጣም ትልቅ ትግሎች አሉና ይህን እድል እንዳታገኝ ለምን ተከለከለ? ምክንያቱስ ምንድን ነው? በቀጣይስ ኢትዮጵያ ምን ማድረግ አለባት ይላሉ? መብት አላት። በመብቷ መሰረት አሁንም ቢሆን ያደረገችውን ጥረት መቀጠል ነው ያለባት እንጂ ይህ አካባቢ እንኳን ጎረቤት ካሉ ሀገሮች ከውጭም እየመጡ የሚሰፍሩበት ሁኔታ ስላለ ይህንኛው መብት ምንም አይነት ሊገድቡ የሚችሉ ስልጣንም የላቸውም ይህን ለመገደብ። በተለይ እንደ ግብጽ ያለችው ሀገር ኢትዮጵያን ለመከልከል መብትም የላትም፣ አቅምም የላትም፣ መብትም የላትም። ምክንያቱም ኢትዮጵያ ከነዚህ ሀገሮች ጋራ ከኮስላ ድንበር ባህር በር ካላቸው ሀገሮች ጋር ከተስማማችና እድሉ ካገኘ ልትሰራ የምትችል ነው። ግብጽ ጣልቃ ሳትገባ በአንድ በኩል ቀይ ባህርን ኢትዮጵያ ትጠቀመም ትላለች፣ በሌላ በኩል ደግሞ ከዚህ ከኢትዮጵያ ውሃ ማግኘት አለብኝ መብት። ይሄ ራስን በራስ የሚቃረን አስተሳሰብ ነው። ስለዚህ የኢትዮጵያ መብቷን አሁንም ባላት በሕግ በሚፈቅደው መቀጠል ያለባት ይመስለኛል። የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት ከሌላ እንግዳ ጋር የምንመለስ ይሆናል። እስከዛው ድረስ መልካም ጊዜ